በኢትዮጵያ የሚዲያ ታሪክ ውስጥ ፈርቀዳጅ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በሬዲዮ የ90 ዓመታት በቴሌቪዥን ደግሞ የ60 ዓመታት ረጅም የስርጭት ጉዞን አሳልፏል። ተቋሙ በኤፍኤም አዲስ 97.1 እና በዲጂታል ሚዲያ አማራጮቹ ጭምር በመታገዝ በኢትዮጵያ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ የማይፋቅ አሻራውንም አሳርፏል። ይህ አንጋፋ ተቋም በታሪክ ጉዞ በርካታ ስኬቶችን ቢያስመዘግብም ከህዝብና ከመንግስት የሚጠበቅበትን ያህል ውጤታማ እንዳይሆን ከለውጡ ቀድሞ ባሉት ዓመታት የተለያዩ ተግዳሮቶች ሲፈትኑት ቆይተዋል። በተለይም የመዋቅር ክፍተቶች፣ የኤዲቶሪያል ፖሊሲ ጥራት ጉድለት፣ የብዝሃነትና የተደራሽነት ውስንነቶች እንዲሁም ኋላ ቀር የሆነ የስራ አካባቢ የተቋሙ ዋነኛ ማነቆዎች ነበሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዋነኝነት እንዲሰራ የሚጠበቀው አስተሳሳሪ ትርክቶች ላይ በትጋት መስራት ይጠበቅበት ነበር። ከዚህ አንጻር የሀገራዊ ትርክትን፣ ገዢ ትርክትን ከማስረጽ አንጻር ኤዲቶሪያል ፖሊሲው ክፍተት ነበረበት። በብዛት ሚዲያውን በሬዲዮም፣ በቴሌቪዥንም፣ በዲጂታሉም ሲሰራ የነበረው አሁናዊ ሁኔታዎችን እንጂ ትውልድን ከማስተሳሰር አንጻር፣ ትውልድን ከማስቀጠል አንጻር፣ የኢትዮጵያን ዛሬ ትላንትና ነገን ከማስተሳሰር አንጻር ክፍተት ነበረበት። ኢቢሲ የይዘት ጥራት ከፍተኛ ችግሮች የነበሩበት ተቋም ነው። ፈጠራ ማነስ፣ የይዘቶቻችን ተመሳሳይነት ከዚህ ጉለት የተነሳ ከአድማጭ ተመልካቾቻችን የመራቅ ተግዳሮት ገጥሞት ነበረ። ለውጡን ተከትሎ ተቋሙ በዘመናዊ የሚዲያ ኮምፕሌክስ እንዲደራጅና ምቹ የስራ አካባቢ እንዲፈጠርለት ተደርጓል። ይህም ከመሰረተ ልማት ግንባታ ባለፈ በይዘት ደረጃም ተቋሙ ራሱን እንዲፈትሽና እንዲያሻሽል ትልቅ ዕድል ፈጥሮለታል። ኮርፖሬሽኑ ይዘትን ለማሻሻል ባደረገው ሪፎርም የሀገረ መንግስቱን የትኩረት አቅጣጫዎች በሚገባ በመረዳት ውጤት የሚያመጡ ስራዎችን መስራትም ጀምሯል። አሁን የኢቢሲ ይዘቶች ማጠንጠኛቸውን በብሔራዊ ጥቅም፣ በገዢ ትርክት፣ በህብረ ብሔራዊ አንድነትና በሁለንተናዊ ብልጽግና ዙሪያም አድርገዋል። ኤዲቶሪያል ፖሊሲ ላይ ስንመለከት ከዚህ በፊት ቅድም አሳሳሪ ትርክትን እንዲሁም የኢትዮጵያን ብሔራዊ ጥቅምን መሰረት አድርጎ ከመስራት አንጻር ብዙ ክፍተት እንደነበር አንስተናል። አሁን ላይ ኢቢሲ ቀዳሚና ቁልፍ ስራው ብሔራዊ ጥቅም፣ ገዢ ትርክት ግንባታና ህብረ ብሔራዊ አንድነት፣ ከሁሉም በላይ ሁለንተናዊ ብልጽግና ኢትዮጵያ እንዲረጋገጥ በትጋት የሚሰራ አራቱ ጉዳዮች ላይ ፒላር አድርጎ የሚሰራ ሚዲያ እንዲሆን አድርገናል። የዘመነ የሚዲያ ቴክኖሎጂና ምቹ አካባቢ ኢቢሲ ዛሬ ላይ ከ6 በላይ ራሳቸውን የቻሉ የስቱዲዮዎች አሉት። ዘመናዊ ሚዲያ ኮምፕሌክስ አለው። ይህም እንዲኖረው ክቡር ጠቅላይ ሚኒስትር ትልቅ ድጋፍ አድርገውልናል። እናመሰግናለን። ይህንን ሀገራዊ ተልዕኮ በውጤታማነት ለመወጣትም ሁነት ተኮር ከመሆን ተላቆ ይዘቶቹን በጥልቅ ጥናትና ምርምር ላይ እንዲመሰረቱ አድርጓል። ሰው ሰራሽ አስተውሎትን ጨምሮ በሌሎች ዲጂታል ቴክኖሎጂዎች እየታገዘም ይገኛል። ኢቢሲ ዛሬ ላይ በይዘት የነበረበትን ጉለት ለማስተካከል የራሱን የይዘት ምርምር ማዕከል ከፍቷል። ይህ የይዘት ምርምር ማዕከል የምንሰራቸው እያንዳንዳቸው ይዘቶች ጥናት ይደረግባቸዋል። አርቲፊሻል ኢንተለጀንስ በአርቲፊሻል ኢንተለጀንስ ይታገዛሉ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በዚህ ላይ ድጋፍ ያደርግልናል። እንዲሁም የተሰሩት ይዘቶች አርትዖትም ሲሰሩ አሁንም በአርቲፊሻል ኢንተለጀንስ ይታገዛሉ። ወደ ፕሮዳክሽን ሲመጡም በአርቲፊሻል ኢንተለጀንስ ታግዘው የመጨረሻ አፕሩቫል ተደርጎላቸው ለቴሌቪዥን የሚሆነው ለቴሌቪዥን፣ ለሬዲዮ የሚሆነው ለሬዲዮ፣ ለዲጂታል ሚዲያ የሚሆነው ደግሞ በዲጂታል ሚዲያ እንዲሰራጭ የማድረግ ስራ እየሰራ ይገኛል። እነዚህ ከስር የምትመለከቷቸው ወቅታዊና አዳዲስ ፕሮግራሞቻችን ብሔራዊ ጥቅሞቻችንን የሚያስከብሩ፣ ገዢ ትርክት የሚገነቡ፣ ሁለንተናዊ ብልጽግናን የሚያረጋግጡ አዳዲስ የኢትዮጵያን ህብረ ብሔራዊ ኢትዮጵያ የምትገነባበትን ገዢ ትርክት የምትገነባ ሚዲያ እየሰራንበት ያላቸው ጅምር ፕሮግራሞች ናቸው። ኮርፖሬሽኑ በዲጂታል ሚዲያው ዘርፍ ባደረገው ጥልቅ ሪፎርም ከሀገር ቀዳሚ መሆን የሚያስችለውን የይዘትና የአቀራረብ ለውጥ አምጥቷል። ኢቢሲ ከአንጋፋነቱ የሚመነጨውን ሰፊ ልምድ ከዘመናዊ የቴክኖሎጂ ሽግግር ጋር በማቀናጀት የኢትዮጵያን ብሔራዊ ገጽታ የመገንባትና የህዝቦችን አንድነት የማጠናከር ጉዞውን ቀጥሏል። ተቋሙ ካለፈባቸው ተግዳሮቶች በመማር አሁን የጀመረውን ዘመናዊ አሰራርና የይዘት ጥራት በማላቅ በቀጣይ ዘመናትም ቁልፍ የለውጥ ሞተር ሆኖ እንደሚዘልቅ ይጠበቃል።